ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመምጣታቸው በፊት ለኦነግ አመራሮች በአስመራና ካይሮ ገንዘብ ይልኩ እንደነበር አንድ የድርጅቱ የቀድሞ አመራርና የአሁን የብልጽግና ሹም ተናገሩ። ጠቅላይ ሚኒስትሩ ገንዘብ ከመላክ ባሻገር ፓስፖርት እያሰሩ ይልኩ እንደነበርም እኒሁ ሹም ገልጸዋል። ተጨማሪውን ይዘናል። የፋኖ ኃይሎች ሰራዊታቸውን ማሰልጠንና ማስመረቃቸውን መቀጠላቸውን አሳውቀዋል። በአንዳንድ ስፍራዎች የሚደረጉት ውጊያዎችም ቀጥሏል። ከብልጽግናው መንግስት በኩል የሚነገረው ሰሞንኛው ተደጋጋሚ መረጃ ደግሞ እጅ ሰጡን የሚል ነው። ዝርዝሩን አዘጋጅተናል። የብር የቁልቁለት ጉዞ እንደቀጠለ ነው። ብሔራዊ ባንክ የውጭ ምንዛሬ ጨረታ ሌላ ጭማሪ ተደርጎበታል። ይህንን የተመለከተ ሪፖርትም አሰናድተናል። ለህዳሴው ግድብ እውቅና እንሰጥም ሲል የግብጽ መንግስት ገለጸም። ከግድቡ ምርቃት በኋላ ያለው የኢትዮጵያና ግብጽ ግንኙነት ዓለምን የሚያሰጋ ነው ሲልም አሳውቋል። ሰሙታላችሁም። በትግራይ ክልል የኤችአይቪ ስርጭት በ3 በመቶ ጨምሯል ተባለም። ይህ አሃዝ የተመዘገበው ከጦርነቱ በኋላ ነው። ሌላኛው መረጃችን ነው። ቻይና የወሊድ ምጣኔን ለመጨመር ሲባል በእርግዝና መከላከያዎች ላይ ግብር ልትጥል ነው። ይህም ከ30 ዓመታት በኋላ ለመጀመሪያ ጊዜ የምትወስደው እርምጃ ነው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። መልካም ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመምጣታቸው በፊት ለኦነግ አመራሮች በአስመራና ካይሮ ገንዘብ ይልኩ እንደነበር አንድ የድርጅቱ የቀድሞ አመራርና የአሁን የብልጽግና ሹም ተናገሩ። አብይ አህመድ ገንዘብ ከመላክ ባሻገር ፓስፖርት እያሰሩም ይልኩ እንደነበር እኒሁ ሹም አረጋግጠዋል። በ1990ዎቹ መጨረሻ የመከላከያ ሰራዊት አባላት በጀነራል ከማል ገልቹ እየተመሩ ከጦር ሰራዊቱ ከድተው ወደ ኤርትራ ከተሻገሩ በኋላ ኦነግን ተቀላቅለው በግብጽና በሻቢያ መንግስት ድጋፍ ሲደረግላቸው መኖሩ ይታወሳል። ጄኔራል ከማል ገልቹና ኮሎኔል አበበ ገረሱ ወደ ኤርትራ ሲሄዱ ክህደቱን በሚገባ እንደሚያውቁና አሜሪካ እንደነበሩም ጠቅላይ ሚኒስትር አብይ መናገራቸው አይዘነጋም። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አብይ በዚህ መልኩ ሌሊቱ ሙሉ አማክሯቸው የሸኟቸውንና ወደ ጠላት ሀገር የሄዱትን የኦነግ አመራሮችን ወደ ውጭ ከሄዱ በኋላም በግብጽና በኤርትራ ገንዘብ በመላክናም በድብቅ ፓስፖርት በማዘጋጀት እያገዙ መቀጠላቸውን ኮሎኔል አበበ ገረሱ ሰሞኑን ሲናገሩ ተሰምተዋል። እኔ ካይሮ እያለሁ ግብጽ እያለሁ እንደዋወል ነበር። ከዶክተር አብይ ጋር ይደውሉልኝ ነበረ። ረዱኝም ገንዘብም ልኮልኛል። ፓስፖርትም ልኬ ያወጣለሁ ብሎ የነበረ በኢትዮጵያ ፓስፖርት ከዛ መውጣት በጣም ወንጀል ነው፣ አይቻልም። በዛን ጊዜ ኢንሳ ዳይሬክተር የታወቀ ሰው ነበርና ምን ልርዳሉኝ ብዙ ገንዘብም ከዛ በፊት ልኮልኝ ነበር። ገንዘብ ልኮልኝ እንዴት ወደ ዩጋንዳ ቦታ አዘጋጅላለሁ ዛና አሉኝ። ኢትዮጵያና ኤርትራ 10 ሺዎችን ቢያንስ የቀጠፈ ጦርነትን ያካሄዱም ጠላት ሀገራት ግብጽም በኢትዮጵያ ላይ ባላት ጠላትነት የምትታወቅ ብትሆንም አብይ አህመድ ግን የግብጽ የደህንነት መስሪያ ቤት ገንዘብና ትጥቅ ለሚሰጣቸው ኃይሎች ተባባሪ ገንዘብና የጉዞ ሰነድ አቅራቢ ሆኖ መቀጠላቸው ከዚህ በፊትም ኦነግ ባወጣው መግለጫ ላይ ያሳውቆ ነበርም። በ2010 ዓ.ም ድርጅቱ ባወጣው መግለጫው በ2002 ዓ.ም ኦነግ አስመራ ላይ ያለ መረጃ ያቀብሉት እንደነበር መግለጹም አይዘነጋም። ሰሞኑ ንግግር ያደረጉት ኮሎኔል አበበ ገረሱ ደግሞ በኤርትራ ብቻ ሳይሆን በግብጽም እንደነበረው የኦነግ አመራር ገንዘብና የጉዞ ሰነድ ከኢትዮጵያ እየልኩለት እንደነበርና በኋላ ላይም ጠቅላይ ሚኒስትር ሆነው ለመጀመሪያ ጊዜ ወደ ግብጽ ሲበሩ የመጀመሪያ ስራቸው ያደረጉትም እነዚህን ግብጽ ይኖሩ የነበሩ የኦነግ አባላትን ወደ ኢትዮጵያ በራሳቸው አውሮፕላን ይዘው መመለስ እንደሆነ ገልጸዋል። ግብጽ ቤተመንግስት ፈራውን ቤተመንግስት እዛ ገባን። እሳቸውን አገኘኋቸው። ብዙ ሰዓት ተጨዋወት። ነገ ጠዋት አብረን እንሄዳለን፣ ተዘጋጅ፣ የምንሆነውን አብረን እንሆናለን አሉኝ። እሺ። በነጋታው መጥቼ በእሳቸው አውሮፕላን አዲስ አበባ መጣሁ።
በዚህ መልኩ ወደ ሀገር ቤት ያስገቧቸውን ኮሎኔል አበበ ገረሱን የኦሮሚያ ሰላምና ጸጥታ ቢሮ ምክትል ኃላፊ አድርገውም ሾመዋቸዋል። ማዕረጋቸውንም ብርጋዴር ጀነራል አድርገውላቸዋል። ማዕረግ ከመከላከያ የተሰጣቸው ሹመታቸውን በኦሮሚያ ያደረጉት አበበ ገረሱ የጠቅላይ ሚኒስትሩን ባንዳና ካዲ የሚያስብሉ ተግባራትን በመረጃቸው አጋርተዋል። ዛሬ ሰዎችን ባንዳና ባዳ እያሉ ሲናገሩ የሚደመጡት የብልጽግናው ሰዎች እንዲህ ባለ ባንዳነት ውስጥ የኖሩ ከግብጽና ሻዕቢያ የደህንነት ተቋማት ጋርም ከዚህ በፊት በትብብር ይሰሩ የነበሩ መሆናቸው በራሳቸው በጓዶቻቸው እየተገለጸም ቀጥሏል። ከዚህ በፊት ሌሎች የኦነግ ባለስልጣናትና ራሳቸው ጠቅላይ ሚኒስትር አብይ አህመድም እንደተናገሩት በኢትዮጵያ ሕግ በሀገር ክህደት ወንጀል እስከ ሞት የሚያስቀጣውን ይህንን ባንዳዊ ተግባር ሲፈጽሙ እንደነበር ነው። ሀገራቸውን እየሰለሉ መረጃ የመስጠት ተግባራቸውን ያከናውኑ የነበሩት ከግብጽና ኤርትራ የደህንነት ተቋማት የሚሰጣቸውን ተልዕኮ ይፈጽሙ ለነበሩት ለነ ኦነግ ብቻ ግን አይደለም፣ ለአሜሪካም ጭምር ይሰልሉ እንደነበር ገልጸው ዛሬ ጠቅላይ ሚኒስትርም ሆነው ይህንኑ ተግባር ለመፈጸም ዝግጁ መሆናቸውን ለአሜሪካው የዘ ኒውዮርከር መጽሔት ዘጋቢ ሊ አንደርሰን መግለጻቸውም የሚዘነጋ አይሆንም። የፋኖ ኃይሎች ሰራዊታቸውን ማስመረቃቸውን መቀጠላቸውን አሳውቋል። በአንዳንድ ስፍራዎች የሚደረጉት ውጊያዎችም ቀጥሏል። ከብልጽግናው መንግስት በኩል የሚነገረው ሰሞነኛው ተደጋጋሚ መረጃ ደግሞ እጅ ሰጡን የሚል ነው። ከ3 ወራት በፊት አካባቢ እንዲሁ አንድ ሰሞን በተለይም በሰሜን ሸዋ ዞን ሚዳ አካባቢ በሺዎች የሚቆጠሩ የፋኖ ኃይሎች እጅ ሰጡን ወዘተ የሚለው ጉዳይ ተደጋግሞ ይነገር ነበር። ከሰሞኑም የክልሉ መንግስት አንድ ባለስልጣን ከ2 ዓመት በፊት 12000 አምና 10,000 ዘንድሮ ደግሞ 4,000 የፋኖ ኃይል እጅ ሰጠን በሚል መግለጻቸው ይታወቃል። በ2016 መጨረሻ አካባቢ ወደ 12,000 የሚሆኑ የሰላም ጥሪውን የተቀበሉ ኃይሎች መጥተው ሰልጥነው ወደ ህብረተሰቡ ተቀላቅለዋል። በ2017 ደግሞ ያሁን ቅርብ ጊዜ ያሰለጠነውን ጨምሮ ወደ 10,000 የሚሆኑ ያላሰለጠነው አሁን ወደ 4,000 የሚሆን እጃችን ላይ ያለ አሁን እነዚህ ሹማምንት እንደሚሉት የክልሉ ቀውስ ዋነኛ መፍቻ መንገዱ እጅ መስጠት ቢሆን ኑሮ እንዳሉትም 12,000 ሰው 2016 ላይ እጅ እንደሰጣቸው በተፈታ ነበርም። እንዲያም ሆኖ አሁንም የእጅ ስጡና እጅ ሰጡ ዘመቻ ላይ ነው አገዛዙ ያተኮረው። በተለይም በማዕከላዊ ጎንደር 14 ይሆናሉ ያላቸውን የፋኖ አባላት እንደሆኑም የጠቀሳቸው ታጣቂዎችን እጅ መስጠታቸውን የመከላከያ ሰራዊቱ አሳውቋል። የፋኖ ኃይሎች በአንጻሩ በተለያዩ አካባቢዎች የሚያሰለጥኗቸውን ታጣቂ ኃይሎቻቸውን ማስመረቃቸውን እየገለጹ ነው። የኮማንዶና የእግረኛ ሰራዊት አባላት የሚሏቸውን ታጣቂዎች ለወራት ስልጠና ከወሰዱ በኋላ ለምርቃት እንዳበቋቸው በማስረዳት ከሰሞኑም እነዚህን የእግረኛ ሰራዊት አባላት ያሏቸውን ኃይሎች በተለይም በጎጃም ቀጠና ማስመረቃቸውን ይፋ አድርጓል። የሰራዊት ስልጠና እጅ መስጠትና ውጊያ በተመሳሳይ ጊዜ እየተነገረ በቀጠለበት የአማራ ክልል በተለያዩ ቦታዎች ላይ ጥቃቶችም እየደረሱ ናቸው። በሰሜን ወሎ ዞን ራያ ቆቦ ታኩለሽ የመንግስት ኃይሎች ካምፕ ላይ የተከፈተ ጥቃት ሰብአዊና ቁሳዊ ጉዳትን ማስከተሉ ታውቋል። በጎጃም ቀጠና ሽንዲ ኮኪ ወደ ተባለ ስፍራ ለዘመቻ የተጓዙ የመንግስት ወታደሮችና በስፍራው ላይ የነበሩ ታጣቂዎች መካከል እንዲሁ የተኩስ ልውውጥ መደረጉም ተገልጿል። የብር የቁልቁለት ጉዞ እንደቀጠለ ነው። ብሔራዊ ባንክ ባወጣው የውጭ ምንዛሬ ጨረታም ሌላ ጭማሬ ተደርጓል። ብልጽግና የሀገሪቱን ምጣኔ ሀብት ፖሊሲ ለና IMF ከሸጠበት ጊዜ አንስቶ የብር የመግዛት አቅም የቁልቁለት ጉዞ ቀጥሏል። ዜጎች የቆጠቡትን ገንዘብ በአንድ ሌሊት ወደ እጥፍ በተጠጋ መጠን ቀንሶ አግኝተውታል። የብርና የዶላር ምንዛሬ ልዩነት መስፋት ብቸኛው የኢኮኖሚ ውድቀት ማሳያ ተደርጎ ባይታይም እንደ ኢትዮጵያ ባሉ ሀገራት ግን የዚህ ግልጽ ማሳያ ተደርጎም ይወሰዳል። እየተገባ ደደ በሚገኘው የአውሮፓውያኑ 2025 የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡን አንድ በቅርቡ የወጣ ሪፖርት ያሳያል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖሩም ዋነኛው ግን የኢኮኖሚው አለመረጋጋት ስለመሆኑ ኤክስኤስ የተባለ የምጣኔ ሀብት ተቋም በቅርቡ ይፋ ባደረገው መረጃ ላይም ጠቅሷል። የሆኖ ሆኖ አሁንም ብሔራዊ ባንክ የብር የመግዛት አቅም እየተዳከመ መሄዱን የሚገልጽ የጨረታ ዋጋ አስተዋውቋል። ትናንት በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታም ለአንድ የአሜሪካን ዶላር አማካኝ የምንዛሬ ተመን ብር 154.4 ብር ሆኖ ተመዝግቧል። ከአንድ ወር በፊት በተካሄደው 10ኛው ዙር ጨረታ ግን የ1 ዶላር አማካይ ተመን 148 ብር ነበር። ይህ ማለት ብሩ በአንድ ወር ጊዜ
ውስጥ በአማካኝ ከ4.25% በዶላር በላይ መዳከምን አሳይቷል። ከሁለት ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካይ ተመን ደግሞ 138 ብር እንደነበር የሚታወቅ ነው። ከዚህ ተመን ጋር ሲነጻጸርም የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የብር የመግዛት አቅም ወደ 12 በመቶ በተጠጋ አሃዝ ማሽቆልቆሉን ያሳያል። ከጥቁር ገበያው ጋር መደበኛ ገበያውን ለማቀራረብ የተባለለት ውሳኔም ሁለቱ ገበያዎችን እያራራቀ ግን ቀጥሏል። ዛሬም በጥቁር ገበያው $1 ከ180 እስከ 182 ብር ነው ሲሸጥ የዋለው። በኢትዮጵያ የጥቁር ገበያ ምንዛሬ ምጣኔ ላይ ከሰሞኑ እየተስተዋለ ያለው ከፍተኛ ግሽበት ዋነኛ መንስኤዎችም ገንዘብን ከሀገር የማሸሽ ጥድፊያናም በኢትዮጵያ የሚንቀሳቀሱ የእስያ ባለ ሀብቶች ለዶላር ያላቸው ከፍተኛ ፍላጎት ነው በሚል የሚገልጹም አሉ። በትግራይ ክልል የኤችአይቪ ኤድስ ስርጭት በ3 በመቶ ጨምሯል ተባለም። ይህ አሃዝ የተመዘገበው ከጦርነቱ በኋላ ነው። ክልሉ ከጦርነቱ አስቀድሞ በቫይረሱ ስርጭት ዝቅተኛነት ከሁሉም የሀገሪቱ ክልሎች አነስተኛው ነበር። 1.4 በመቶ አካባቢ ብቻ የስርጭት መጠንን በመያዝ እንዲያም ሆኖ ብልጽግናና ሻቢያም የጤና ተቋማትን ማውደም፣ ጾታዊ ጥቃትን መፈጸምን እንደ ጦር መሳሪያ ስልት አድርገው በመጠቀም በክልሉ ጦርነትን ካካሄዱና ከዘመቱ በኋላ ይህ ተቀይሯል። የትግራይ ክልል በኤችአይቪ ኤድስ የተያዙ ሰዎች አሃዝ ከጦርነቱ በፊት ከነበረበት በአሁኑ ወቅት በ3 በመቶ ጨምሮ መገኘቱንም የክልሉ የጤና ቢሮ ባወጣው ሪፖርት ላይ አመላክቷል። በክልሉ በኤችአይቪ የተያዙ ሰዎች ቁጥር በ3 በመቶ ጨምሮ የተገኘው ከጥቅምት 2017 እስከ መስከረም 2018 ባሉት ጊዜያት በተደረጉ ምርመራዎች መሆኑንም ቢሮ በሪፖርቱ ላይ አንስቷል። በቫይረሱ ከተያዙ ሰዎች መካከል ባለትዳሮች ከፍተኛውን ቁጥር የያዙ ሲሆን ፍቺ የፈጸሙ ሰዎች በሁለተኛ ደረጃ ላይ እንደሚገኙም ተመላክቷል። ቢሮው እንደሚለው ከሆነ ከጦርነቱ በፊት በክልል ውስጥ በቫይረሱ የተያዙ ሰዎች ምጣኔ 1.4 በመቶ ብቻ እንደነበርናም በአሁኑ ወቅት ግን በ3 በመቶ መጨመሩን የገለጸው ከቫይረሱ ተጠቂዎች መካከል ከፍተኛውን ድርሻ የያዙት የቀን ሰራተኞችና አርሶ አደሮች ናቸውም ተብሏል። ለህዳሴው ግድብ እውቅና እንሰጥም ሲል የግብጽ መንግስት ገለጸም። ከግድቡ ምርቃት በኋላ ያለው የኢትዮጵያና የግብጽ ግንኙነት ዓለምን የሚያሰጋ ነው ሲልም አሳውቋል። የካይሮ መንግስት የህዳሴውን ግድብ ገና ከጅምሮ መቃወም ብቻ ሳይሆን ግንባታው እንዳይከናወንም ሁለንተናዊ ተቃውሞችን ሲያቀርብ ነው የሚታወቀው። ግድቡ ተጠናቀቀ ከተባለ በኋላም ባለፉት ወራት ከፍተኛ መጠን ያለው ውሃ እየተለቀቀብኝ ነው ሲል መግለጹ ይታወሳል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንደምትወስድም ፕሬዚደንት አብዱል ፈታህ አልሲሲ መናገራቸው አይዘነጋም። የግብጽ ውንጀላ አሁንም ቀጥሎ ለህዳሴው ግድብ እውቅና እንሰጥም ሲሉ የውጭ ጉዳይ ሚኒስትሩ ተናግሯል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ባድር አብደላቲም ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም ይላሉ። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩንም ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግሯል። በእነዚህ ሁሉ ዓመታት በተደረገው ውይይት ውጤት ባለመገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብርም ዝተዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ሲሉም ነው የውጭ ጉዳይ ሚኒስትሩ ያከሉት። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረውም ብለዋል። አክሎም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅና ጉዳት አለማስከተሉ ማረጋገጥ ያስፈልጋል በማለት አብራርተዋል። የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው። ይህ እጅግ የሚያሳዝን ነው። እኛን ስላላማከሩን እውቅና እንሰጠውም በማለት አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ህግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን ሲሉም ዝተዋል።
ቻይና የወሊድ ምጣኔዋን ለመጨመር በእርግዝና መከላከያ መድኃኒቶች ላይ ግብር ልትጥል ነው። ቻይና ከ30 ዓመታት በኋላ በወሊድ መቆጣጠሪያዎች ላይ ተጨማሪ እሴት ታክስ ላይ ግብር ለመጣል ጫፍ ላይ ደርሳለች። ብሉምበርግ እንደዘገበው ከሆነ ቻይና ለ3 አስርት ዓመታት ያክል ለመጀመሪያ ጊዜ ኮንዶሞችን ጨምሮ በወሊድ መቆጣጠሪያ ክኒኖችና ምርቶች ላይ ተጨማሪ እሴት ታክስ ወይም ቫት ልትጥል ተዘጋጅታለች። እንደ ዘገባው ከሆነም ቻይና የሀገሪቱን የኢኮኖሚ እድገት ፍጥነት በእጅጉ ሊቀንስ ነው ያለውንና እየቀነሰ የሚገኘውን የወሊድ ምጣኔ ለመግታት ቤጂንግ የወሰደችው የቅርብ ጊዜ እርምጃ ነው። በተሻሻለው የተጨማሪ እሴት ታክስ ህግ መሰረትም ከ1993 ጀምሮ ከቀረጥ ነጻ በሆኑ የወሊድ መቆጣጠሪያዎች ላይ ሸማቾች አሁን 13 በመቶ ግብር እንዲከፍሉ ይገደዳሉ። በዛን ጊዜ ቻይና ጥብቅ የሆነውን የአንድ ልጅ ፖሊሲ ተግባራዊ እያደረገች ሲሆን ለቤተሰብ እቅድ ፈንዶችም የግብር ቅነሳን ጨምሮ የወሊድ መቆጣጠርን በንቃት ታበረታታ ነበር። ከፍተኛ ቁጥር ያለውን የህዝብ መጠኗን ለመቀነስ በሚል እንዲህ ያሉ እርምጃዎችን ስታደርግ የነበረችው ቻይና አሁን ግን የህዝብ ቁጥሯ እንዲያሻቅብ ይረዳል የተባለለትን ሌላ እርምጃ ነው ለመውሰድ የወሰነችው። ማሻሻያዎቹ ወደፊት ወላጆች አዳዲስ ማበረታቻዎች ይሰጣሉ። የህፃናት ማቆያና መዋለ ህፃናት እንደዚሁም የአረጋውያን እንክብካቤ ተቋማት ለአካል ጉዳተኞች የሚሰጡ የድጋፍ አገልግሎቶችና ከጋብቻ ጋር የተያዙ ተግባራትም ከግብር ነጻ ይሆናሉ የሚሉ ናቸው። ለውጦቹ ተግባራዊ የሚሆኑት ደግሞ ከመጪው የፈረንጆቹ አዲስ ዓመት ጥር ወር ጀምሮ ነው። የቻይና ህዝብ ቁጥር በተከታታይ ለ3ኛ ዓመት እየቀነሰ ይገኛል። ባለፈው የፈረንጆቹ ዓመት 9.5 ሚሊዮን ህጻናት ብቻ በቻይና የተወለዱ ሲሆን ይህም የአንድ ልጅ ፖሊሲዋ ከተወገደ በኋላ ከ10 ዓመታት ገደማ በፊት ከተመዘገበው 18 ሚሊዮን በላይ አዲስ የተወለዱ ህጻናት ቁጥር ጋር ሲነጻጸር በእጥፍ ያነሰ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።